በጎንደር እልህ አስጨራሽ ውጊያ ተካሄደ። የሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አባት አርበኞች ድል ተቀዳጁ። በቆይ ከተማ ያገዛዙ ሰራዊት መከላከያና ፖሊስ ተብሎ ተከፋፍሎ የእርስ በርስ ውጊያ አደረገ። አርበኛ ኢንጂነር ናሁሰናይ ብርጌድ መመስረቱ ይፋ ተደረገ። በደብረ ጽዮን አስተዳደር ተቃውሞ ያሰሙ የ76 ዓመት አዛውንት ታሰሩ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን አላችሁ? ከፍሪ ፕሬስ ቻናል የዕለቱ ዜናዎች ጀምረዋል። አብራችሁን ቆዩ። መልካም ሞላ ነኝ። ወደ ቀዳሚው ዜና አልፋለሁ። በጎንደር እልህ አስጨራሽ ውጊያ ተደረገ። የሜጀር ጄኔራል ውባንተ አማተ አንደኛ ኮር ጉና ክፍለ ጦር እስቴ ዴንሳ ብርጌድ እና ሀገረ ቢዘን ብርጌድ ለ7 ሰዓት ያክል የወሰደ እልህ አስጨራሽ ውጊያ ያደረጉ። የጉና ክፍለ ጦር አሃድ የሆኑት ብርጌዶቹ በጉና ክፍለ ጦር ምክትል ዘመቻ መሪ ፋኖ ወርቆ፣ በእስቴ ዴንሳ ብርጌድ ዋና አዛዥ ፋኖ ብርቅዬ ደምስቴና በሀገረ ቢዘን ብርጌድ ምክትል አዛዥ ፋኖ ጌታቸው እየተመሩ ከአገዛዙ ጋር ውጊያ አድርገዋል። ትናንት ከጧቱ 1 ሰዓት እስከ ቀኑ 7 ሰዓት በተደረገልህ አስጨራሽ ውጊያ በጎንደር በር አሲቃ፣ ቁንጫ ዱር፣ ዘንግ፣ አለምበርና አሲቃ ያካለለ እንደነበር የህዝብ ግንኙነቱ ፋኖ ሀቅ አለው ጸጋ ገልጾልናል። በሌላ ቀጠና የነበልባሉ 23ኛ ክፍለ ጦር አሃድ የሆኑት 1ኛ ሻለቃና 3ኛ ሻለቃ በፋኖ ጌታውን ጋሻው እየተመሩ በጥምረት የአገዛዙን መከላከያ ከወንጂ እስከ አሲቃ በሸፈነ አውደ ውጊያ ጉዳት አድርሰውበታል። በዚህ አውደ ውጊያ ከወረታ ወጅና አለምበር ተሰባስቦ የመጣው የአገዛዙ ኃይል ተመቶ ተመልሷል። የሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አባት አርበኞች ድል ተቀዳጁ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ኩኖ አምላክ ክፍለ ጦር ስር ያሉት አባት አርበኞች በአገዛዙ የሚሊሻ ኃይል ላይ ጥቃት መፈጸማቸው ተገልጿል። በይፋትና ጥሙጋ አውራጃ በማጀቴ ዙሪያ የተደራጁት ከከነአን ብርጌድ፣ ከውባንተ አባተ ብርጌድ፣ ከሚኒሊክ ብርጌድ የተውጣጡ የአባት አርበኛ ቃኞች ከኦሮሞ ብሔረሰብ ልዩ ዞን ጨፋ ሮቢት ተቀምጦ አማራውንና ኦሮሞን እያተራመሰ ከሚገኘው ከአገዛዙ ሚሊሻ ጋር ከባድ ውጊያ አድርገው አንጸባራቂ ድል መቀዳጀታቸውን እዙ አስታውቋል። ይህ የአገዛዙ ሚሊሻ ከዚህ በፊት የማጀቴና አካባቢውን አርሶ አደር ሰብል ማቃጠሉ ተነግሯል። ተመሳሳይ ተግባር ለመፈጸም የዘመተው የአገዛዙ ሚሊሻ የኦሮሞ ብሔረሰብ አስተዳደር ሚሊሻ ፖሊስና መከላከያ ሰራዊትን በጥምረት ይዞ በአካባቢው አርሶ አደሮችና አባት አርበኞች ላይ ጥቃት ለመሰንዘር ቢሞክርም ተመክቶበታል። በመልሶ ማጥቃት ጥቃቱን የመከቱት የአባት አርበኞቹ ጨፋ ድረስ ዘልቀው በመግባት ጉዳት አድርሰውበታል ተብሏል። ትናንት ከማለዳው ጀምሮ እስከ ምሽት 1 ሰዓት ድረስ በቆየው አውደ ውጊያ የአካባቢው የአባት አርበኞች ባደረሱት ጉዳት በውል ያልታወቀ ሙትና ቁስለኛ ከሚሴ ሆስፒታል ገብቷል። የአባት አርበኞቹ የፊት መስመር ኃይል ከኦሮሞ ብሔረሰብ አስተዳደር ዞን በቅርብ ርቀት ላይ ወደምትገኘው ጭሬ ቀበሌና ማጀቴ ቆላ አካባቢ፣ ከኦሮሞ ብሔረሰብ አስተዳደር ዞን በቅርብ ርቀት ላይ የምትገኘው ጭሬ ቀበሌና ማጀቴ ቆላ አካባቢ በአሁኑ ሰዓት ከፍተኛ ውጥረት እንዳለ ተገልጿል። የማጀቴና የአካባቢው ማህበረሰብ መሬታችንና ሰብላችን አይቃጠልም በሚል ጽኑ እምነት ራሱን የመከላከልና አገዛዙን የመታገል ታሪክ እየሰራ መሆኑ ተነግሯል። በምስራቅ ጎጃም ደባይ ጠላት ግን ወረዳ በቆይ ከተማ ያለው የአገዛዙ ሰራዊት ባደረገው የእርስ በርስ ውጊያ ዋና ሳጅን ደሳለኝ ሲሞት 2 ሚሊሻዎች በከባድ ሁኔታ ቆስለዋል። በተመሳሳይ መከላከያ ኃይሎች መሞታቸው ታውቋል። የአገዛዙ ሰራዊት ለሁለት ተከፍሎ ባደረገው የእርስ በርስ ውጊያ አመራሮች መሞታቸውና ሌሎች ወታደሮች ቆስለው ደብረ ማርቆስ ሆስፒታል መግባታቸውን ሰምተናል። ተኩሱን የከፈተው የመከላከያ ሰራዊት ሲሆን በተቃራኒ ጎራ ለይቶ የተሰለፈው የሚሊሻና የፖሊስ አባላት መሆናቸው ታውቋል። ግጭቱ ከተቀሰቀሰ በኋላ የፖሊስና የሚሊሻ አዛዦች በተሳተፉበት የምሽቱ ውጊያ 2 የመከላከያ አባላት እንዲሁ ህይወታቸውን አጥተዋል። ውጥረቱ አሁንም ድረስ ቀጥሏል። ሰፊ ቀጠና ያካለለ አውደ ውጊያ ተካሄደ። ትናንት ሰኔ 9 2018 ዓ.ም በዳውንት ወረዳ፣ በመቄት ወረዳና በዋድላ ወረዳ ውጊያ እንደነበር ተገልጿል። በአገዛዙና በፋኖ ኃይሎች መካከል በዋድላና መቄት ወረዳ በገጣጢት፣ በወቄጣጥና በአርቢት እንዲሁም በቋና ምድር አውደ ውጊያ የተካሄደ ሲሆን አገዛዙ በርካታ ኃይሉ ሙትና ቁስለኛ እንደሆነበት ምንጮች ገልጸውልናል። በዳውንት ወረዳ ከሰንተል እስከ እስትንፋሰ ክርስቶስ ገዳም ከ7 ቀበሌዎች በላይ የሸፈነ አውደ ውጊያ የተደረገ ሲሆን በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ጥቃት የደረሰበት የአገዛዙ ኃይሉን ሰብስቦ ከቀጠናው መውጣቱን ሰምተናል።
አብዲናጎ ክላስተር አርበኛ ኢንጂነር ናሁሰናይ ብርጌድ ተመሰረተ። በሸዋ ጠቅላይ ግዛት መርሐቤቴ አውራጃ ሞረትና ጅሩ ወረዳ የአባት አርበኞች አደረጃጀት ተጠናከረ። በሸዋ ጠቅላይ ግዛት መርሐቤቴ አውራጃ ሞረትና ጅሩ ወረዳ በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ስር የሚንቀሳቀሰው የራስ አበባ አረጋይ ክፍለ ጦር ህዝብን የማንቃትና በክላስተር የማደራጀት ስራውን አጠናክሮ መቀጠሉን አስታውቋል። ክፍለ ጦሩ በቀጠናው ከህዝብ ጋር በቅርበት እየሰራ እንደሚገኝ የገለጸ ሲሆን የአካባቢው ማህበረሰብ የተደራጀ የፋኖ ኃይልን በደጀንነት በመደገፍ ወደፊት መገስገስ የመጨረሻ ምርጫው መሆኑን ማረጋገጡ ተገልጿል። በዚህም መሰረት በአካባቢው ነዋሪዎች ተነሳሽነት የተመሰረተው አዲስ አደረጃጀት አብዲናጎ ክላስተር አርበኛ ኢንጂነር ናሁሰናይ ብርጌድ የሚል ስያሜ ተሰጥቶታል። የአካባቢው ነዋሪዎች እንደገለጹት ይህ አደረጃጀት የተፈጠረው በቀጠናው የህዝብን ሰላም፣ ደህንነትና ፍትህ በአስተማማኝ ሁኔታ ለማስፈን ካለው አስፈላጊነት በመነሳት ነው። ነዋሪዎቹ አክለውም በንጹሃን ላይ እየደረሰ ያለው የሰብአዊ መብት ጥሰት እንዲሁም በትምህርት ቤቶችና በጤና ተቋማት ላይ እየተፈጸመ ያለው ውድመት ሊገታ የሚችለው በተቀናጀ የህዝብ ተሳትፎ መሆኑን አስገንዝበዋል። የክፍለ ጦሩ አመራሮች በበኩላቸው የህዝቡን ሰላምና ደህንነት የሚያስጠብቅ ጠንካራ ደጀን እየፈጠሩ ጉዟቸውን ወደፊት እንደሚያደርጉ ገልጸዋል። ማህበረሰቡም የተጀመረውን አደረጃጀት ይዞ የአካባቢውን ሰላም እንዲጠብቅ ጥሪ አቅርበዋል። የአገዛዙ መከላከያ ሰራዊት 11ኛ እዝ 104ኛ ኮር 9ኛ ክፍለ ጦር አባል የሆኑ 5 ወታደሮች ከነሙሉ ትጥቃቸው ሚኒሊክ እዝን ተቀላቀሉ። አፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ አቀባበል አድርጎላቸዋል። ከድር ጀማል፣ በዳሳ ሐሚድ፣ ጌታ ውለው፣ ይታገሱ ታየና ይመር ጉዴታ የተባሉ 5 ወታደሮች 4 ጥቁር ክላሽና አንድ ባለ 2 እግር ኮሪያ ሰራሽ ክላሽ እንዲሁም በርካታ ተተኳሾችን ይዘው ፋኖን መቀላቀላቸው ታውቋል። የመጡ ወታደሮቹን የ105ኛ ኮር ምክትል ዘመቻ ኃላፊ አርበኛ ጎሹ ታረቀና የአትሮንስ ሻለቃ የፋኖ አመራሮች በክብር ተቀብለዋቸዋል። በደብረ ጽዮን አስተዳደር ተቃውሞ ያሰሙ የ76 ዓመቷ አዛውንት ታሰሩ። በትግራይ ክልል ደቡባዊ ምስራቅ ዞን እንደርታ ወረዳ የሚኖሩት የ76 ዓመቷ አዛውንት ወይዘሮ አሐዝ ህሉፍ በክልሉ ያለውን ወቅታዊ ሁኔታ በጽኑ መቃወማቸውን ተከትሎ ታስረዋል። ልጃቸውን በጦርነቱ ያጡና የቀድሞ የህወሓት ታጋይ ናቸው የተባሉት እኚህ እናት አሁን በመቀሌ ከተማ ታስረው ይገኛሉ። ለአንድ ሪፖርት ከተሰኘ የዲጂታል ሚዲያ ጋር ባደረጉት ቆይታ ከጦርነቱ ውጭ አማራጭ አይታየውም ያሉትን የህወሓት አስተዳደር ተችተዋል። በክልሉ ያለውን አስገዳጅ ውትድርናና የወጣቶችን አፈሳ አጥብቀው አውግዘዋል። የሰነዘሩትን ትችትና ወቀሳ ተከትሎ አዛውንቷ የታሰሩ ሲሆን በቤተሰብ እንዳይጎበኙ መደረጋቸው ተሰምቷል። ፍሪ ፕሬስን እየተመለከታችሁ ስላላችሁ ከልብ እናመሰግናለን። ቻናላችንን ሜምበር በመሆን እያገዛችሁ ስላላችሁ ምስጋናችን እንዲሁ ከልብ ነው። ሌሎቻችሁም አባል በመሆን እንድትደግፉን በአክብሮት እንጠይቃለን። ዜናዎቻችን ይቀጥላሉ። ዋይት ሃውስ ላይ በስናይፐር እና በድሮን ጥቃት ለመፈጸም ያለመ ቡድን መያዙን ኤፍቢአይ አስታወቀ። ኤፍቢአይ እሁድ ዕለት በዋይት ሃውስ ተዘጋጅቶ የነበረ ስፖርታዊ ውድድር ላይ ለመፈጸም ታቅዶ የነበረን ጥቃት ማክሸፉንና 5 ሰዎችን በቁጥጥር ስር መዋሉን የአሜሪካ ፍትህ ቢሮ አስታውቋል። ከቅዱ መካከል በአቅራቢያ የሚገኙ ህንፃዎችን በድሮን መምታትና እንዲሁም ከፍተኛ ዋጋ ያላቸውን ኢላማ ማድረግ እንደነበር አቃቢ ሕጉ አስታውቋል። አንዱ ተጠርጣሪ ባለፈው ሳምንት በኦሃዮ በቁጥጥር ስር የዋለ ሲሆን መርማሪዎቹ አብሮት ካሴረ ግለሰብ ጋር የተለዋወጣቸውን እንዳይነበብ የተደረገ መልእክት ማግኘታቸውን ተናግረዋል። አቃቢ ሕጎች በክስ መዝገብ ላይ ዋልታ ረገጥ የሃይማኖት አስተሳሰብና ጸረ መንግስት አመለካከት እንደታየባቸው ገልጸዋል። የኤፍቢአይ ዳይሬክተር ካሽ ፓቴል ታቅዶ የነበሩ ጥቃቶች በበርካታ የመንግስት አካላት ጥረት ከሽፈዋል ሲሉ በማህበራዊ ሚዲያ ላይ ጽፈዋል። በ4 የአሜሪካ ግዛቶች በቁጥጥር ስር የዋሉት ተጠርጣሪዎቹ ግድያ ለመፈጸም በማሴር መከሰሳቸውን የሀገሪቱ ፍትህ ቢሮ በመግለጫ ላይ አመልክቷል። ተጠርጣሪዎቹ ጥቃት ለመፈጸም ሰው አልባ አውሮፕላኖችን በመጠቀም ውዥንብር ለመፍጠርና ሰዎችን በስናይፐር አልሞ ወደሚመታው ቡድን ለመምራት አቅዶ ነበር ተብሏል። ሁለተኛው ቡድን ወደ ዋይት ሃውስ በሮች በማምራት ኢላማዎች ላይ ጥቃት ለማቀር ተዘጋጅቶ ነበር ተብሏል። እሁድ ዕለት በተዘጋጀው ስፖርታዊ ውድድር ላይ 4300 ሰዎች የተጋበዙ ሲሆን ውድድሩን ከቅርብ የሚመለከቱ ተጨማሪ 85 ሰዎች ነበሩ። በአልቫሬዝ ላይ የቀረበው ክስ ቡድኑ ዶናልድ ትራምፕ ምክትላቸው ጄዲ ቫንስ ምንም እንኳን በዝግጅቱ ላይ የተገኙ ባይሆንም
የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና ኤለን መስክ እና ሌሎች የምክር ቤት አባላትን ኢላማ ለማድረግ አቅዶ እንደነበር ያስረዳል። ቡድኑ ጥቃት ለመፈጸም ማቀዱ የተደረሰበት በፕሮፐር በኩል መሆኑን ቢቢሲ ዘግቧል። የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ነበርኩ። ቻናላችንን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ላደረጋችሁም ከልብ አመሰግናለሁ። ጤና ይስጥልኝ። ታላቅ የሻማ መብራት ዝግጅት በዋሽንግተን ዲሲ። ኑ በጋራ አርማችን እናውጣ፣ ነፍስ ይማር እንበል። በጋራ ሆነን በአርሲ የተጨፈጨፉ ክርስቲያኖችን እንዘክራለን። የቤተ ክርስቲያን ቃጠሎ ይቁም፣ የቤተ ክርስቲያን ልጆችን ማሳደድ ይቁም፣ የታሰሩት ይፈቱ ስንል ድምጻችንን በጋራ እናሰማለን። መቼ? እሁድ ጁን 21 2026 ከቀኑ 2 ሰዓት ፒኤም ጀምሮ። የት? 1600 ፔንሲልቬኒያ አቨኑ ኖርዝ ዌስት ዋሽንግተን ዲሲ። አዘጋጆች በዋሽንግተን ዲሲ የሚገኙ የአማራ ማህበራት በጥምረት